በኢትዮጵያ ቢዝነስ ታሪክ ውስጥ ስሙ እንደ ኤርሚያስ አመልጋ ገዝፎ የሚነሳና እንደሱ አከራካሪ የሆነ ሰው ማግኘት በጣም አስቸጋሪ ነው። አንዳንዶች የኢትዮጵያ ወል ስትሪት ወታደር ይሉታል፣ ሌሎች ደግሞ ብራችንን በልቶ ባዶ እጃችንን አስቀረን ብሎ ይከሱታል። ነገር ግን ከነዚህ ሁሉ ስያሜዎች በስተጀርባ ለትውልድ የሚተርፍ ከጉራጌ ገጠር እስከ ኒውዮርክ ሰማይ ጠቀስ ህንፃዎች፣ ከማዕከላዊ እስር ቤት እስከ ከፍተኛ ስኬት የዘለቀ አስገራሚ ህይወት ታሪክ አለ። ታሪኩ የሚጀምረው ከዘመናት በፊት ከነበረ የአባቶች ወግና ባህል ጋር በተደረገ ትልቅ ትንቅንቅ ነው። የኤርሚያስ አመልጋ ህይወት ታሪክ የሚጀምረው በጉራጌ ዞን ቸሃ ወረዳ እምነበረድ እምብርት ውስጥ ነው። የኤርሚያስ አመልጋ አባት ቀኛዝማች አመልጋ አቅባቶ የእርጉዝ ደን የተባለ የጉራጌ ጎሳ መሪ ነበሩ። በዚህ ጎሳ ባህል መሰረት ስልጣን የሚተላለፈው እንደ ሌሎቹ አካባቢዎች በአናት ላይ በሚደፋ ዘውድ ሳይሆን በእጅ ላይ በሚጠልቅ የብር አምባር አማካኝነት ነበረ። ይህ አምባር በጉራጌኛ ጎንደር ተብሎ ይጠራል። ይህ የንግስና አምባር ከ11 ትውልዶች ጀምሮ በውርስ እየተላለፈ የመጣ የክብር የኃላፊነት ምልክት ነበረ። እያንዳንዱ አዝማች ጊዜው ሲደርስ ይህንን የክብር ምልክት ከዘር ሐረጉ ለሚመዘዘው ቀጣዩ ተረኛ ወራሽ አውርሶ ያልፋል። አዝማች አቅባቶም ይህንን አምባር ከአባታቸው ከአዝማች ወራስ ተረክበው ለልጃቸው ለአመልጋ አቅባቶ ኤርሚያስ አባት አውርሰው ሄዷል ማለት ነው። የኤርሚያስ አባት አዝማች አመልጋ አቅባቶ ግን ለዘመናት የቆየውን ወግ ለመስበር ደፈሩ። እርሳቸው ለ11 ትውልድ ሲተላለፍ የመጣውን ባህል የሚያፈርስ አንድ አብዮታዊ ውሳኔ ያሳለፉ። ውሳኔያቸውም ለልጆቼ የማወርሰው የንግስና አምባርን ሳይሆን የዘመናዊ ትምህርት ብዕርን ነው የሚል ነበረ። ይህ ውሳኔ በወቅቱ በሰባት ቤት ጉራጌ ዘንድ ትልቅ መነጋገሪያንና ድንጋጤን ፈጥሮ ነበረ። የሀገር ሽማግሌዎች ምን ነው አዝማች ያለ ወግ ልማዳችን እንዲማይደረግም በማለት ለማስቀረት ሞክረው ነበር። ነገር ግን የኤርሚያስ አባት ከውሳኔው ፍንክች አይደለም አለ። በመቀጠልም ልጆቻቸውን ወደ ዘመናዊ ትምህርት ቤት በመላክ የወደፊት ህይወታቸው በባህላዊ ስልጣን ሳይሆን በእውቀት ላይ እንዲመሰረት አደረጉ። በዚህ ውጥረት ውስጥ እያለ የአዝማች አመልጋ ባለቤት እቴቴ መርከቤ ሀብተ ስላሴ ወንድ ልጅ ተገላገሉ። ይህ ህፃን በቸሃ ወረዳ እምድብር ከተማ ውስጥ የተወለደው ጠቅል የሚል ስም የተሰጠው የኤርሚያስ አመልጋ የባህር ልጅ ነበረ። እንደ ባህሉ ቢሆን ኖሮ የንግስና አምባሩን የሚወስደው ተረኛ ወራሽ እሱ ነበረ። ነገር ግን በአባቱ ውሳኔ ምክንያት የንግስና አምባሩን ሳይሆን የትምህርት ብዕሩን እንዲይዝ ሆኗል ማለት ነው። የኤርሚያስ ልጅነት በአንድ አካባቢ ረግቶ የቆየ ሳይሆን በአባቱ የስራ ዝውውር ምክንያት በተለያዩ የኢትዮጵያ ክፍሎች በመዘዋወር ነበር ያሳለፈው። ኤርሚያስ ገና በልጅነቱ ኢትዮጵያን መልክዓ ምድር በተለያዩ ባህሎችና የኑሮ ዘይቤዎች በጥልቀት እንዲረዳም አስችሎታል። ከምድብር እስከ አዲስ አበባ ከተለያዩ ከተሞች እስከ ገጠር መንደሮች ያደረገው ጉዞ በኋላ ላይ ለሚኖረው ዓለም አቀፋዊ አስተሳሰብ መሰረትም ሆኖታል ማለት ነው። ቤተሰቡ ከቦታ ቦታ በሚዘዋወርበት ወቅት ንብረቶቻቸውን በመኪና ጭነው ሲጓጓዙ የኤርሚያስ የራሱ የሆነ ትናንሽ ቁሳቁሶችን የያዘች ቅርጫት ነበረችው። በአንድ ወቅት ይቺ ቅርጫት በመጥፋቷ ምክንያት የደረሰበት ሐዘንና በኋላ ላይ ያሳየው ጽናት ነገሮችን የማጣትና በድጋሚ የመፈለግን ባህሪ ገና በጠዋቱ እንዲለማመድም አድርጎታል። በአንድ ቦታ ተወስኖ ካደገ ልጅ ይልቅ በተለያዩ አካባቢዎች የተዘዋወረ ልጅ አዳዲስ ሁኔታዎችን የመቀበልና የመላመድ አቅሙ ከፍተኛ ይሆናል። ይህ ተለዋዋጭነት በኋላ ላይ በአሜሪካ እና በኢትዮጵያ መካከል ለሚያደርገው ታላቅ ሽግግር ትልቅ ግብዓት ሆኖታል። ኤርሚያስ ገና በልጅነቱ ከአባቱ የወረሰው የለውጥ መንፈስና በጉዞ ያከበተው ልምድ ወደፊት ለሚጠብቀው የዎል ስትሪት ውጊያና የሀገር ቤት የቢዝነስ አብዮት ትልቅ ስንቅ ሆኖት ነበረ። ኤርሚያስ አመልጋ የህይወት ጉዞ ከአባቱ የወረሰው የብር ስልጣን እውን መሆን የጀመረው አሜሪካ ሲገባ ነበረ። ከኢትዮጵያ ገጠራማ አካባቢዎችና ከተሞች የጀመረው መንገደኝነት አድማሱን በማስፋት በዓለም የፋይናንስ ልብ በሆነችው በኒውዮርክ ውስጥ ወደሚገኘው ዎል ስትሪት አመራ። ይህ ጊዜ ኤርሚያስን እንደ አንድ የቢዝነስ ሰው የቀረጸውና ለወደፊት የሀገር ቤት አብዮታዊ ስራዎቹ መሰረት የጣለበት ወቅት ነበረ። ኤርሚያስ ወደ አሜሪካ ሄዶ ከፍተኛ ትምህርቱን በዛው ካጠናቀቀ በኋላ በቀጥታ የተቀላቀለው እጅግ ጨካኝና ፈጣን የሆነውን የዎል ስትሪት የፋይናንስ ዓለም ነበረ። በታዋቂው የፋይናንስ ተቋም ውስጥ ሲሰራ ዓለም አቀፍ የገንዘብ ዝውውርና ኢንቨስትመንት፣ ባንክ አሰራርና የካፒታል ገበያን በሚገባ ተምሯል። በቢሊዮን የሚቆጠሩ ዶላሮች እንዴት እንደሚንቀሳቀሱ፣ ሪስክ እንዴት እንደሚመዘኑና ትላልቅ ድርጅቶች እንዴት እንደሚመሰረቱ በተግባር ተመልክቷል። በዛ የፉክክር ዓለም ውስጥ የነበረው ቆይታ በኋላ ላይ ወደ ኢትዮጵያ ሲመለስ እንደ ዘመን ባንክ ያሉ አዳዲስ የባንክ ፍልስፍናዎችን እንዲያመጣ ትልቅ በራስ መተማመንም ሰጥቶት ነበረ። በአሜሪካ በነበረው ቆይታ ከፍተኛ ሀብትና ስኬት ማግኘት ቢችልም የኤርሚያስ ልብ ግን ሁልጊዜም ከኢትዮጵያ ጋር ነበረ። በ1980ዎቹ አጋማሽና በ1990ዎቹ መጀመሪያ ላይ ኢትዮጵያ በከፍተኛ የፖለቲካና የኢኮኖሚ ለውጥ ውስጥ ትገኝ ነበረ። ኤርሚያስ
እዚህ ተቀምጬ ከማየው ይልቅ ወደ ሀገሬ ተመልሼ ለውጥ ማምጣት አለብኝ የሚል ጽኑ እምነት ነበረው። ይህ ውሳኔውም የዎል ስትሪትን የቅንጦት ሕይወት ትቶ ወደ ገና በማደግ ላይ ወዳለችው ብዙ ፈተናዎችን ወደሚጠብቁበት ኢትዮጵያ እንዲመለስም አድርጎታል። ኤርሚያስ ወደ ኢትዮጵያ እንደተመለሰ የጀመረው የመጀመሪያው ትልቅ ኢንቨስትመንት ሮያል ክራውን የተባለው የመጠጥ ፋብሪካ ነበረ። በዎል ስትሪት ያካበተውን የካፒታል አስተሳሰብና የአስተዳደር ልምድ በመጠቀም ይህንን ፋብሪካ ለማቋቋም ጥረት አደረገ። ሆኖም ግን የኢትዮጵያ ቢዝነስ አካባቢ ኢንቫይሮንመንት በአሜሪካው ካየው በፍጹም የተለየ ነበረ። ቢሮክራሲው፣ የፖለቲካ ጫናና ገና ያልዳበረ የፋይናንስ ስርዓት በኤርሚያስ ላይ ትልቅ ጋሬጣ ሆኖበት ነበረ። የጀመረው ስራ በተለያዩ ምክንያቶች ሲስተጓጎልና በግል ህይወቱ ላይ ጫና ሲፈጥር ኤርሚያስ የመጀመሪያውን የሀገር ቤት የቢዝነስ ሽንፈት ቀመሰ። ነገር ግን ይህ ሽንፈት እንዲቆም አላደረገውም። ይልቁንም የሀገሪቱን የቢዝነስ ጠባይ በደንብ እንዲረዳና ለቀጣዩ ትልቅ እርምጃ እንዲዘጋጅ አደረገው። ከሮያል ክራውን ውድቀት በኋላ ኤርሚያስ አክሰስ ካፒታል የተሰኘ አዲስ የኢንቨስትመንት ተቋም አቋቋመ። ይህ ተቋም በኢትዮጵያ ውስጥ ገና ያልታወቁ የኢንቨስትመንት አማራጮችን በማጥናትና የካፒታል ገበያን ለማስተዋወቅ ትልቅ ስራ መስራት ጀመረ። ኤርሚያስ በኢትዮጵያ የኢኮኖሚ ጥናት ላይ ያተኮሩ ሪፖርቶችን በማውጣትና ባለሀብቶችን በማሰባሰብ ረገድ አዲስ ነገር ይዞ ነበር የመጣው። ይህ ጥረቱ ነው በኋላ ላይ ለዘመን ባንክና ለአክሰስ ሪል ስቴት መወደድ ትልቁን በር የከፈተው። ኤርሚያስ አመልጋ ወደ ኢትዮጵያ ከተመለሰ በኋላ በሮያል ክራውን ያጋጠመው ትልቅ ሽንፈት እንዲቆም አላደረገውም። ይልቁንም በዎል ስትሪት ያካበተውን የቢዝነስ ልምድ በመጠቀም የኢትዮጵያን የቢዝነስ አሰራር የሚቀይር አዲስ ነገርን መፈለግ ጀመረ። ይህ ፍላጎቱ በኢትዮጵያ የባንክ ታሪክ ውስጥ አዲስ ምዕራፍ ወደ ከፈተው ዘመን ባንክ አመራው። ኤርሚያስ ዘመን ባንክን ሲመሰርት በወቅቱ ይዞት የመጣው ፍልስፍና ልክ እንደ እንዲታይ አድርጎት ነበረ። በኢትዮጵያ የባንክ ስራ የሚለካው ባሉት የቅርንጫፍ ብዛቶች በነበረበት ወቅት ኤርሚያስ አንድ ዋና ቅርንጫፍ ብቻ የሚል ሀሳብ ይዞ መጣ። ዓላማው ቴክኖሎጂንና የኢንተርኔት ባንክን በመጠቀም ለመላው ሀገሪቱ ዜጎች መዳረስ ነበረ። ብዙዎች እንዴት ቅርንጫፍ ሳይኖረው ባንክ ሊባል ይችላል የሚል ጥርጣሬ ቢኖራቸውም ዘመን ባንክ ግን በአጭር ጊዜ ውስጥ ተመራጭና ትርፋማም ለመሆን በቃ። ኤርሚያስ በዎል ስትሪት ያየውን ዘመናዊ የባንክ አሰራር በሀገር በቀል እውቀት አዋህዶ በማቅረቡ የኢትዮጵያን የባንክ ኢንዱስትሪ አንድ እርምጃ ወደፊት አመራው። ይህም ስኬት ለኤርሚያስ ታላቅ ዝናንና ተደማጭነትን አመጣለት። ከዘመን ባንክ ስኬት በኋላ ኤርሚያስ በሀገሪቱ ያለው እጅግ አሳሳቢ የቤት እጥረት ለመቅረፍ በማሰብ አክሰስ ሪል ስቴት የተባለውን ተቋም አቋቋመ። የኤርሚያስ ህልም በጣም ትልቅ ነበረ። በአዲስ አበባ ዙሪያ በሺዎች የሚቆጠሩ ቤቶችን በአጭር ጊዜና በተመጣጣኝ ዋጋ ገንብቶ ማስረከብ ነበረ ዓላማው። ይህንን ተቋም ሲያቋቁም ማለት ነው። ይህ ህልም በሺዎች የሚቆጠሩ ቤት ፈላጊዎችና የዲያስፖራ አባላትን ቀልብም ሳበ። ሰዎች ለኤርሚያስ ራዕይ ያላቸውን እምነት ከፍተኛ ስለነበረ በሚሊዮን የሚቆጠሩ ገንዘባቸውን ለቤት መስሪያነት በድርጅቱ አካውንት ውስጥ አፈሰሱ። አክሰስ ሪል ስቴት በወቅቱ የኢትዮጵያ ትልቁ ተስፋ የተጣለበት የሪል ስቴት ኩባንያም ነበረ። ነገር ግን የኤርሚያስ ህልም ከሀገሪቱ ተጨባጭ ሁኔታ ጋር ተላተመ። የሲሚንቶና የብረት ዋጋ በድንገት መጨመር፣ የመሬት ርክክብ መዘግየትና የአስተዳደር ብልሹነት ፕሮጀክቱን ወደ ቀውስ አመሩት። የድርጅቱ ፋይናንስ እየተሟጠጠ መምጣቱና ቤቶቹ በተገባላቸው ቃል መሰረት ሊገነቡ አለመቻላቸውን የሚያሳይ ነበረ። እኔ እኮ እዚህ ጋር ራሱ አሁንም ቢሆን በህግ የሚያስጠይቅ ወንጀል የተሰራ ጥፋት የተሰራ አለ ብዬ አላምንም። ስራው ችግር ገጠመው። ባለሀብቶች ገንዘባቸው የት እንደደረሰ መጠየቅ ጀመሩ። ስጋቱ ወደ ቁጣ ተቀየረ። ኤርሚያስ ሁኔታውን ለማረጋጋትና የፋይናንስ ድጋፍ ለማግኘት ቢሞክርም ማዕበሉ ግን እጅግ ኃይለኛ ነበረ። በወቅቱ የነበሩ ሚዲያዎችም በኤርሚያስ ላይ ከፍተኛ ዘመቻም ከፈቱ። በሺዎች የሚቆጠሩ ቤቶችም ህልም ላይ አደጋ ወደቀ። የህግ ጫናውና ህዝባዊ ቁጣው እየከረረ ሲመጣ ኤርሚያስ ሁኔታዎችን ከውጭ ሆኖ ለማስተካከልና አዳዲስ ኢንቨስተሮችን ለመፈለግ በማሰብ ለተወሰነ ጊዜ ከሀገር ወጣ። ሆኖም ግን ይህ እርምጃው በሀገር ውስጥ እንደ መሸሽ ተቆጠረ። እሱ ባልነበረበት ወቅት ስሙ በጥቁር መዝገብ ውስጥ ገባ። የአክሰስ ሪል ስቴት ባለሀብቶችም ተስፋ ቆረጡ። ኤርሚያስ ግን በውጭ ሀገር ሆኖ ችግሩን ለመፍታት ደከመኝ ሰለቸኝ ሳይል ይሰራ ነበረ። ስሜንና የሰዎችን ተስፋ ይዤ አልጠፋም የሚለው ጽኑ አቋሙ በመጨረሻ ምንም እንኳን እስርና እንግልት እንደሚጠብቀው ቢያውቅም ወደ ኢትዮጵያ ለመመለስ እንዲወስን አደረገው። ይህ ውሳኔ የሱን የማይሰበር ማንነት በጉሉ የሚያሳይም ነበረ ተብሎ በዛው በመጽሐፉ ላይ ተጽፏል። እኔ አይደለም ያልኩት። ኤርሚያስ አመልጋ በፍቃዱ ወደ ሀገር ቤት ውስጥ የተመለሰው በአክሰስ ሪል ስቴት ምክንያት የተበላሸውን ስሙን ለማደስና የሰዎችን ተስፋ ለመመለስ ነበረ። ነገር ግን አውሮፕላን ማረፊያ ላይ የጠበቀው የክብር አቀባበል ሳይሆን የካቴና ድምጽ ነበረ። ይህ ጉዞ በቀጥታ ወደ ኢትዮጵያ አስፈሪውና ታሪካዊው የማዕከላዊ እስር ቤት ነው የመራው። ኤርሚያስ በማዕከላዊ እስር ቤት ውስጥ ለ128 ቀናት ቆይቷል። እነዚህ ቀናት ለኤርሚያስ ዝም ብለው
የሚባለው የእስር ቤት ቀናት ብቻም አልነበሩም። ይልቁንም የሀገሪቱን እውነታ ገጽታ የተረዳበት የመከራ ዩኒቨርሲቲ ነበሩ። ማዕከላዊ በወቅቱ የፖለቲከኛ እስረኞች፣ የቢዝነስ ሰዎችና ተራ ወንጀለኞች ተቀላቅለው የሚገኙበት ስፍራ ነበረ። ኤርሚያስ በዎል ስትሪትና በአዲስ አበባ ትልልቅ ሆቴሎች ሲያደርጋቸው የነበሩትን የቢዝነስ ድርድሮች ትቶ በጠበበችና አየር በሌለባት ክፍል ውስጥ ከሌሎች እስረኞች ጋር ተቀላቀለ። እስር ቤቱ ለእርሱ ስሜታዊና ህሊናዊ ለውጥ ያመጣበት ቦታ ነበረ። በእስር ቤት ላይ ያለ ትልቁ ኤርሚያስን የገጠመው ፈተና ግን የፖለቲካው ጫና ሳይሆን የገዛ አካሉ ክደት ነበረ። በድንገት በጠና ታመመ። በአካል ከሞት ጋር የተፋጠጠበት ጊዜም ነበረ። በዚያ ጨለማ ክፍል ውስጥ ሆኖ ይህ ነው መጨረሻ ብሎ የጠየቀበት ጊዜ ቢኖርም የውስጥ መንፈሱ ግን አሁንም አልሰበርም የሚል ነበረ። ከዚህ የሞት አፋፍ ተመልሶ ለፍርድ መቅረብ መቻሉ በራሱ እንደ ተአምር የሚታይ ነበረ። ኤርሚያስ ከእስር ቤት ሆኖ ወደ ፍርድ ቤት ሲመላለስ የህዝቡና የባለ ሀብቶቹ አይን በሱ ላይ ነበሩ። የሚዲያ ዘመቻው፣ የባለ ሀብቶቹ ቁጣና የመንግስት ጫና በሱ ላይ ተደራርበው ነበረ። ነገር ግን ኤርሚያስ ፍርድ ቤት ላይ ቆሞ ሲከራከር የተሸነፈ ሰው አይመስልም ነበረ። ይልቁንም ችግሮቹን እንዴት መፍታት እንደሚቻል በባለሙያ አንደበቱ ያስረዳ ነበረ። ይህ ጽናቱ በደጋፊዎቹ ዘንድ ተስፋን፣ በጠላቶቹ ዘንድ ደግሞ መገረምን ፈጥሮ ነበረ። የኤርሚያስ አመልጋ ታሪክ በስኬትና በውርቀት፣ በሀብትና በእስር ቤት ስቃይ የታጀበ ነው። ከአባቱ የወረሰውን የብር ስልጣን ተረክቦ የኢትዮጵያ ቢዝነስ አሰራርን ለመለወጥ የሰራበት የመጣበት መንገድ የከፈለው መስዋዕትነት እጅግ ብዙ ነበረ። ዛሬ ድረስም አክሰስ ሪል ስቴትን በተመለከተ ብዙ ቅሬታዎችን ቢኖሩም የኤርሚያስ የጽናት ታሪክን በጣም ትልቅና ለብዙዎችም አስተማሪ ነው።